ወይ ሊዱ እንኳን ደወልሽ በእናትሽ ምን ነው እንዴ አሁንም ቤቱ ሊወጣሽ ነው ከሱ የባሰ ነው ሊዱ ላለፉት 40 ደቂቃዎች ውስጥ መጻፌን አቆሜ ቁጭ ብዬ በቲክቶክ ድመቷ ለምን አለቀሰች ወንዱ ድመት ለምን ቺ ታረገባት ባናኒና ምን ነካው ስትሮበሪና ለምን እንደዚህ ያረገች ያልኩ የገዛስኝ ሁሉ ጠፍቶብኝ ነበር በእናትሽ ይሄማ በሽታ ነው እንኳንም ደወልኩ ቤት ሆነሽ ከቲክቶክ ጋር ከምትታገኝ ነው ወጣ ብለሽ ሰዎች ብታገኝ ይሻላል ዛሬ እንደውም የሆነ ቦታ እንድንሄድ አስቤ ነበር የት ቦታ የሆነ የጸሐፊዎች ክበብ የሚባል ቦታ አለ እንዳንቺ መጽሐፍ ከብዳቸው የሚሰቃዩ ሰዎች ስብስብ ነው እኔም ደግሞ ብዙ የማገኝበት ነገር ይመስለኛል አብረን እንሂድ ብዬ ነው ደራሲዎች የሚሰባሰቡበት ቦታ ሀሳቡ ደስ ይላል ግን የምንቁም ነገር ነው ወይስ ዝም ብሎ ወሬ ነገር ወሬ ቢሆን ራሱ ከድመቷ ቪዲዮ አይሻልም ብለሽ ነው ገና ልክ ነሽ ትንሽ ቆይቼ እኔ ራሴ እኮ እንደ ድመቷ ሚያው ሚያው ልለው ጓደኛዬ ሙች አሁን ልክ ነሽ ቁጥር 1 ደራሲ ለመሆን የሚያስችለኝን ማንኛውንም ነገር አደርጋለሁ በአንድ ሰዓት ውስጥ እመጣለሁ እሺ በቃ ወጣ እመለስብሃለሁ እርግጠኛ ነሽ ትክክለኛ ቦታ ይሄ ነው እኔ እኮ የቲክቶክ ሱስ የያዘኝ ደራሲ ነኝ ሰዎቹን ግን ተመልከቻቸው የዓለምን ሰላም ለመመለስ የተሰበሰቡ እኮ ነው የሚመስሉት ይኸውልሽ የደራሲ ውበቱ ጭንቀቱ ላይ ነው ይባላል ተመልከቻ ያንኛው ሰውዬ እንቅልፍ ራሱ ባይኑ ይዞር አይመስልም ተደፋልሽ እንደምን አድራችኋል እንዴት አደራችሁ እንኳን ደህና መጣችሁ የቃላት እስረኞች ዛሬ እዚህ የተሰበሰብነው ስኪታችን ለመነጋገር አይደለም ዛሬ የተሰበሰብነው ዝምታችን ለመጋራት ነው መጽሐፍ ማለት ነፍስን ወረቀት ላይ ማፍሰስ ነው ነፍሳችን ደግሞ መፍሰስ ካቆመች ለምን እሺ አቤል ካንተን ጀምር ያንን ታላቅ ልብ ወለድህን ከመጽሐፍ ያገደህ ነገር ምንድነው ችግሬ ጥልቅ ነው እኔ ዝናብ ካልዘነበ መጻፍ አልችልም ዝናብ ደግሞ የራሱ የሆነ ፍሰትና ምቾት አለው ባለፈው ሳምንት ዝናብ ዘንቦ ነበር ግን ዝናቡ ሲዘንብ ቆርቆሮ ላይ የሚፈጥረው ድምጽ ምቾት ስላልነበረው ቃላቶች እርስ በርስ ሊጣጣሙልኝ አልቻሉም የጻፍኩትንም 5 ገጽ ቀዳድጄ ጣልኩት ዝናቡ ራሱን እስኪያስተካክል እኔ መጻፌን አቆሚያለሁ ዝናብን እያወቀሰ ነው እስቲ ዝም ብለሽ አዳምጪ እሱ እኮ ስሜታዊ ሆኖ ነው እሺ አሴት አንቺስ ይገርማችኋል እኔ ለስክሪፕቶዬ አዝንለታለሁ ወረቀት ላይ ሳሰፍረው እያመመኝ ነው የሚለኝ ይመስለኛል ስክሪፕቶ ቃላቶቹን ወረቀት ላይ ሳሰፍረው እንደ ደም ይታዩኛል ባዶ ወረቀት ግን ሰላም ይሰጠኛል ነጭ ወረቀት ግን ንጽህና ነው ቃላት ግን ቆሻሻ ናቸው እስቲ ዝም ብለሽ አንዴ ደራሲ መጥተው ታዲያቺ እስቲ ያዳምጥሽ ሐሳቡን ለመረዳት ሞክሪ እሺ ነጭነት ንጽህና ነው የሚለውን ባለስማማበትም ድንቅ አባባል ነው እሺ ማስረሻ አንተስ የኔ ችግር የፊደላት ቅርጽ ነው በተለይም ሸ የሚለው ፊደል ያስፈራኛል ሸ ብቻ ሳይሆን የሸ ቤቶች ጠቅላላ ጽሁፌ ውስጥ ሸ ወይም ሸ ቤት ያለበት ጽሁፍ ሲመጣ ታሪኩን ቀይረዋለሁ ባለፈው ሽሮ ብዬ መጻፍ ፈልጌ ሸን ስለፈራው አተር በሽንኩርት ብዬ ጻፍኩና ታሪኩ በሙሉ
ጥበባዊ ይዘቱን አጣ። እባክሽ አንዱ ደግሞ ተነስቶ መፈራት ብርጭቆ ስለምትመስለኝ ነው ሳይለን ከዚህ ቤት እንውጣ። በእናትሽ ሊዲያ። እሺ ማስረሻ ጥሩ ነው። ሶስና አቤት። አንቺስ የቃላት ፍሰትሽ የቆመው በምን ምክንያት ነው? 4 ነጥብ። እኔ 4 ነጥብ መጻፍ አያስችለኝም። ታሪኩ ማለቅ የለበትም የሚል ስሜት አለኝ። ባለፈው የጀመርኩት አጭር ልብ ወለድ 880 ገጽ ነው፣ ግን 4 ነጥብ የለውም። ታሪኩ ልክ እንደ ወንዝ እንዲፈስ ፈልጋለሁ። አንባቢው ሲፈልግ ትንፋሹ ይለቅ። እኔ ግን ነፍሰ ገዳይ መሆን አልፈልግም። ነፍሰ ገዳይ። እሺ አዲስ ፊት ይታየኛል። ስምሽ ማን ነበር? መክሊት። መክሊት ድንቅ ስም ነው። መክሊትሽን ቀብረሽዋል ወይስ ለማውጣት እየታገልሽ ነው? ለመሆኑ የጀመርሽውን ልብ ወለድ ከመጨረስ ያገደሽ ነገር ምንድን ነው? እኔ እንኳን የመጀመሪያ መጽሐፌን ለአንባቢ አድርሻለሁ። ሁለተኛ መጽሐፌን በዝግጅት ላይ ነኝ ያለሁት። እንደሰማሁት ከሆነ እንደናንተ የዝናብ ድምፅ አይረብሸኝም። እንደ ጋሼም ሸም ሆነ ሹ ፊደሎች አያስፈሩኝም። ግን ምንድነው ትንሽ የቲክቶክ ሱስ አለብኝ። ለመጻፍ ሳስብ ቲክቶክ ላይ ያለችው አንዲት ድመት ታሳዝነኛለች። ባሏ ወንዱ ድመት ቺት አድርጎባት ያለ ማቋረጥ ሚያው 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 እያለች ታለቅሳለች። ልጽፍ ሳስል የእሷን በፊቴ ላይ ይመጣል። እስክሪብቶዬን ሳነሳ ወረቀት ስትጨብጥ ሚያው 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 ትላለች። በቃ እረፍት ነሳች። መጻፍ አልቻልኩም። ስቀመጥ ስነሳ ሚያው 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 ይልብኛል። በቃ እስክሪብቶዬን አስቀምጬ ስልኬን አነሳው። ይህ ነው የኔ ችግር። ምን አይነት ህይወት ነው የምትኖሪው? አዎ ጥበብ እኮ ስልክ ውስጥ አትገኝም። ጥበብ የምትኖረው በባዶነት ውስጥ ነው። አእምሮሽን በቲክቶክ ትርኪ ምርኪ ሞልተሽዋል። በትርኪ ምርኪ ነገር አእምሮሽን ሞልተሽዋል። እንደዛ እንኳን አይደለም። አይ ኧረ ተይው ሊዲዬ ይናገር። በነገራችን ላይ እኮ የቲክቶክ ሱስ ይዞኝ መጻፍ ተቸገርኩ አልኩ እንጂ ሰነፎኛ አይደለም። እንደናንተ የዝናብ ድምጽም ሆነ የፊደል ጋጋታ ያስጨንቀኝ። ዝም በይ። በአጉል ፍልስፍና ታፍናችሁ እንጂ ሁላችሁም ሰነፎች ናችሁ። እኔ ግን ሰነፍ አይደለሁ። ዳዊት ዛሬ ዓለም ሁሉ እረፍት ላይ ያለ ነው የሚመስለው። ምንም እንቅስቃሴ የለም። እዛ ጋ ያለችው ዝንብ ራሱ ግድግዳው ጋር ካረፈች 10 ደቂቃ ሆኗታል። ምን እያሰበች ይሆን የሁሉ ደቂቃ የቆየችው? ታሪኩ ዝንብ እኮ ነች። ዝንብ እንደ ሰው እቅድ አያቅድም። ተመስጣ ነው የሚሆነው። ድብርትና ጭንቀት አንዳንዴ ለአእምሮ ጥሩ ሰላም ነው። እንዴ ዳዊት ይህን ኢማ የተኩላ ነው? አይ አይመስለኝም። የከስተመር ነው። ከስተመር እቃ ሲረሳ ተኮላ የሚያስቀምጥበት ቦታ ነው። አስቀምጦ ግን ስሙ ማን ይላል? ዲያሪ ነው የመሰለኝ። ተው። ሽፋኑ ግን ሲያምር። አስቀምጠው። የሰው ማስታወሻ ማየት ከአንድ ተነጋጅ አይጠበቅም። የሰው ሚስጥር ነው። ቦታው መልስ። ግን እኮ አስቤዛ መመዝገቢያም ሊሆን ይችላል። ሽንኩርት፣ ቲማቲም ከሆነ ሚስጥር ነው። እና ከዚህ በላይ ምን ሚስጥር አለ? ሰው ምን እንደሚገዛ፣ ምን እንደሚበላ፣ ምን እንደሚያዝ አወክ ማለት ማንነቱን አወክ፣ ካራክተሩን አወክ ማለት ነው። ቦታው መልስ። እና ግን ይሄ ነገር ባለቤቱ ካልመጣ እዚሁ ሊበሰብስ ማለት ነው። ታሪኩ አርፈ ስራን ስራ። ምን ስራ አለ እባክህ? ተኮላ ራሱ ስራ ስለሌለ ቢሮ አጽዱ የሚለን። ለማንኛውም ሽንት ቤት ደርሼ መጣሁ።
ዳዊት ጥሩ ሰው ነህ፣ እረፍ፣ የሰው ሚስጥር አትይ። ግን እኮ አጻጻፉን ቃላት አጠቃቀሙን ለማየት ፈልገህ ነው። ዘይቤውን እኮ ለማየት ብለህ ነው። ሌላ ነገር አስበህ የሰው ሚስጥር ለማየት አስበህ አይደለም። ዳዊት ግን ቢቀርብህ መስከረም 29 ቁልፉ የሚከፍተው መጪውን ጊዜ ሳይሆን የዘጋኸውን ትላንት ነው አለች። የዘጋኸውን ትላንት ነው። አቤት አቤት አቤት! ተኮላይም ቢሰማ ካፌውን ዘግቶ ግጥም ቤት ነበር የሚከፍተው። ቁልፉ ከዛስ? ታሪኩ ቀጥል። ሆቴል የለም እንዴ? ትላንትን የዘጋበት ጋር ነው ያቆምከው። ቀጥል። ከዛስ? አንተ ግን ሚስጥር ጠባቂ ነህ። ያው ታሪኩ ያው ሰዋዊ ዘይቤው ለማየት ወይ ዳዊት ጽዮን። አቤት አቶ ኢሳያስ። ስራ እንዴት ነው? ምንም አይልም። አልከበደሽም? መክሊት እኮ እዚህ ቢሮ ውስጥ በቀን 3 ጊዜ ቢያንስ አይ ዛሬስ ጭንቅላቴ ሊፈነዳ ነው ትል ነበር። ጭንቅላቴ የሚፈነዳበት ምክንያት አልታየኝም። ምናልባት ያው እሷ ደራሲ ስለሆነች ይሆናል። ቃላቶች ያታግሏታል። እና አንቺስ ከስራ ውጪ ማን ነሽ? ከስራ ውጪ ጽዮን እባላለሁ። የምኖረው አቃቂ ቃሊቲ አካባቢ ነው። ጠዋት 12 ሰዓት ላይ እነሳለሁ፣ ቀን ስራ ውላለሁ፣ ማታ 4 ሰዓት ላይ እራት በልቼ እተኛለሁ። አይ እንደሱ ማለት አይደለም። ለምሳሌ ምን ያስደስትሻል? ምን አይነት ሙዚቃ ትሰማያለሽ? እኔ ለምሳሌ ብትጠይቂኝ ለስለስ ያለ ሙዚቃ ክላሲካል ደስ ይለኛል። ሙዚቃ አድናቂ አይደለሁም። ጸጥታ ይሻለኛል። ጸጥታ? ቢያንስ እሺ እኔና አንቺ አብረን እየሰራን ነው፣ መተዋወቅ የለብንም? እሺ ወንድም አለሽ? እህት? ቤተሰቦችሽስ ምንድን ነው የሚሰሩት? አቶ ኢሳያስ እነዚህ ጥያቄዎች ከስራዬ ጋር ምን እንደሚያገናኛቸው አልገባኝም። መረጃዎችን ሁሉ ከፋይል ጋር አያይዣለሁ። መታወቂያዬ ኮፒ ተደርጓል። ሌላው የግል ጉዳይ። ይሄ የግል ጉዳይ አይደለም፣ አብሮ መስራት ይባላል። አብረን ካልተቀራረብን እንዴት ነው መስራት የሚቻለው? ይኸውልሽ እኔን ደግሞ እንደ ወንድምሽ ተመልከችኝ፣ እንደ አለቃ ብቻ አይደለም። ወንድም አለኝ፣ ግን ቢሮ እየመጣ ስለ ሙዚቃ አያወራብኝም። ስራዬን በጊዜ እስከጨረስኩ ድረስ ሌላ የምናወራባቸው ምክንያቶች ለስራዬ ምን ተጨማሪ ጥቅም እንደሚያስገኙ አልገባኝም። ጽዮን በቃ እስቲ አንድ ሚስጥር ንገሪኝ፣ ለማንም አውርተሽ የማታውቂውን። ለማንም አውርቼው አላውቅም ማለት ለአንተም ቢሆን ማውራት የለብኝም ማለት ነው። እሺ በቃ አንድ ቀልድ ልንገርሽ፣ አድምጪኝ። ቀልድ? ለምን? እንዴ እንድትስቂ ነዋ፣ ዘና እንድትይ። እሺ ይኸውልሽ አንድ ሽማግሌ የነበሩ እናም አሁን በህይወት የሉም ነው ስትይ ስትጀምር አንድ ሽማግሌ ነበሩ አልክ። አሁን በህይወት የሉም ወይ? አሉ፣ በተረት ውስጥማ አሉ። እናም ይኸውልሽ ዶክተሩ ጋር ይሄዱና ዶክተርዬ ሁሌም 4 ሰዓት ላይ ነበረ ሽንቴ የሚመጣው ይሉታል። ታዲያ ዶክተሩ ምን ችግር አለው ይላቸዋል። አይ ዶክተርዬ እኔ እኮ የምነሳው 5 ሰዓት ላይ ነው አይሉትም? ጨረስክ? አልገባሽም? ገብቶኛል። አልገባሽም? ገብቶኛል። እንዴ እሳቸው እኮ የተነሱት ሽንታቸውን ከጨረሱ በኋላ እኮ ነው እኮ። ገብቶኛል። አልገባሽም? ይኸውልህ ይሄ ቀልድ ሳይሆን ሽንትን መቆጣጠር አለመቻል የተባለ የጤና ችግር ነው። ሽማግሌው ሕክምና ያስፈልጋቸዋል። እና ይሄ አያስቅ፣ በጣም የሚያሳዝን የጤና መረጃ ነው። ሲሆን ቀልድ እኮ ዝም ብሎ መረጃ አይደለም።
ሽማግሌዎች ሽንታቸውን አልጋ ላይ ስለሚሸኑ ለምን እንደምንስቅ አልገባኝም። አሁን አንተ 4 ሰዓት ሽንት መጥቶ 5 ሰዓት ላይ ብትነሳ ትስቃለህ? አቶ ኢሳያስ። አቤት። ሽማግሌው የሄዱበት ዶክተር የሽንት ዶክተር ጋር እንደሆነ ብታክልበት ኖሮ ለቀልድህ እውነተኝነት ትንሽ ያግዝ ነበር። እሺ መክሊት፣ አንቺም ስልክሽን አጥፊና በስተት የተሞላ አንድ ገጽ ጻፊ። ያ አንድ ገጽ ካልተጻፈ ሁለተኛው ገጽ አይመጣም። እናም ዛሬ አንድ ነገር ታደርጉልኛላችሁ። ማንም ሰው እንዲያዩ የማትፈልጉትን አንድ ተራ ነው የምትሉትን ጽሁፍ ጻፉ። ከዛ በሚቀጥለው ሳምንት በሱ ላይ የምንነጋገር ይሆናል። አየሽ አይደለ? የቲክቶክ ሱስ አለብኝ ብሎ በአደባባይ መናገር በራሱ አንድ ቴራፒ ነው። አሁን ትንሽ ቀለል አላለሽም? እንጃ። እኔ ግን እንደ ሀሳብ ስልኩን ብጥዩ ባይ ነኝ። ጣዩ? ከዛስ? ከዛማ በነፃነት ትጽፊያለሽ። ሊዱ ደግሞ ምን አይነት ምክር ነው? ቢያንስ ስልኩን ስዊች ኦፍ አድርጊና ጻፊ ይባላል እንጂ ጣዩ ይባላል እንዴ? ያችን የድሮ ኖኪያ ይዤ ቢሆን እሷ ጽፋለሁ። ኖኪያ ይዘሽ በአደባባይ ልትንቀሳቀሽ ማለት ነው እንዴ? ፌስቡክ የለው እሱ፣ ኢንስታግራም የለው፣ ቲክቶክ የለው። ቁጭ ብዬ ጽፋለሁ እሱን ገዝቼ። ከአንቺ ጣዩ አይሻልም? እኔ አላቅም። እንደዚህ ግን ስልክ ሱስ የሆነበት ዘመን ላይ መድረሳችን በጣም ይገርማል። በጣም ሲጋራ ቢያው ተቆጣጥሮናል። ሲጋራ ብቻ ልዩነት ምን እንደሆነ ልንገርሽ። ሲጋራ ሳንባችንን ይጎዳል፣ ስልክ ደግሞ አይምሯችን። ሊዱ የኔድ እሺ እንዴት ነሽ? ቅድም ያልሽው ነገር ልቤን ነክቶታል። ወይ ጋሼ ትንሽ ስሜታዊ ሆኜ በጣም ቀባጠርኩ አይደል? ካስቀየምኳችሁ በጣም ይቅርታ። አይዞሽ፣ አትፍሪ። ሰዎች መጽሐፍ የሚመስላቸው ሩሩ ብቻ ይመስላችኋል። መጽሐፍ ግን ህይወት ነው። እኔ በ40 ዓመት በጸሐፊነት ሳገለግል በ40 ዓመት ውስጥ 5 መጽሐፍ ብቻ ነው የጻፍኩት። 5? ጋሼ ታዲያ እርስዎም እንደነሱ ይጨነቃሉ? ከነሱ በኋላ ዛሬ ጠዋት አንድ ወረቀት ላይ ለመጻፍ 4 ሰዓት ነው የፈጀብኝ። 4 ሰዓት? አዎ ብዙ ነው በጣም። አዎ በመጨረሻ ላይ ግን የጻፍኩት ዛሬ ጠዋት ፀሐይ ትወጣለች የሚል ብቻ ነው። 4 ሰዓት ሙሉ? አዎ ምክንያቱም ፀሐይ ወጣለች የሚለው ቃል 1000 ጊዜ ተጽፏል። ይህ ቃል አንቺ ስትጽፊው እንዴት ይሆናል የሚለው ነው ትግል የሚሆነው። ግን ጋሼ መጽሐፍ ቢያቅተኝስ? እኔ እንደተማርኩት አንድ ደራሲ መጽሐፍ የሚችል ብቻ ሳይሆን መጽሐፍ ሲያቅተው የማያውቁ መሆኑ ነው። ቴንኪው ሊዱ። ጋሼ በጣም አመሰግናለሁ። እኔ እንዳልኩሽ አሁንም ቢሆን እታገላለሁ። በዛም በዛም ብዬ ጽፋለሁ። ያንን ደብተር ባዶ እንዳታደርጊው፣ በርቺ። እሺ አመሰግናለሁ ጋሼ። ደስ አይሉም? ጽዮን እባክሽን እስቲ ለአንድ ደቂቃ እንኳን ራስሽን ከዚህ ኮምፒውተር ነፃ አድርጊው። እሺ የአየር ሁኔታ እንዴት ነው? የአየር ሁኔታ መረጃ ስልኬ ላይ እንደሚያሳየው 24 ዲግሪ ሴልሲየስ ነው። ሰማዩ ከፊል ደመናማ። ኧረ እኔ ያልኩሽ የአየር ሁኔታ እንዴት ሆነ ለማለት የፈለኩት ከስልክሽ ላይ አይተሽ ንገሪኝ ማለቴ አይደለም። የአየር ሁኔታ እንዴት ነው? እሺ ቆይ ሰማዩን ስታዩ ደመናው እንዴት ነው? እንዴትም። እሺ በቃ ታዩ። ትርፍ ጊዜሽ እንዴት ነው የምታሳልፊው? ትርፍ የሚባል ጊዜ የለም። ወይ የስራ ወይ ደግሞ የእረፍት ጊዜ ነው። ግን የእረፍት ጊዜሽን እንዴት ነው የምታሳልፊው ካልከኝ፣ እሺ የእረፍት ጊዜን ነገሮችን ስርዓት በማስያዝ ነው ማሳልፈው።
አሁን ለምሳሌ ቤቴ ውስጥ ያሉ ቅመማ ቅመሞችን በፊደላቸው ተርታ አስቀምጫቸዋለሁ። በፊደል ተርታ? አዎ። ኧረ ተይ ሲሆን ህይወት እኮ እንደዚህ አይመራም። አንዳንድ ጊዜ ህይወት ድንገተኛ መሆን አለባት። ድንገተኝነት ወደ ስህተት ይመራል። አሁን ለምሳሌ እዚህ ቢሮ ውስጥ ምን ታዝቤያለሁ መሰለ? እሺ ምን ታዘብሽ? መክሊት በድንገት ዝም ብላ ያስቀመጠቻቸው ፋይሎች ነበሩ። አሁን ግን ስርዓት ይዘዋል። ኧረ ስርዓት ይዘዋል? አዎ። እሺ እስቲ አንድ ጥያቄ ልጠይቅሽ። ቀጥል። ህልምሽ ምንድን ነው? ህልም? የሆነ ጊዜ የሆነ ነገር እንዲሆንልሽ የምትፈልጊው? አዎ ህልም እዚህ ቢሮ ውስጥ ያሉ ፋይሎችን እንዳለ በዲጂታል መንገድ አደራጅቼ ቢሮውን ወረቀት አልባ ማድረግ። በእርግጥ ይሄ ህልም ብቻ አይደለም፣ የ3 ወር እቅዴ ነው። ጽዮን ይሄ እኮ ህልም አይደለም፣ ይሄ ስራ ነው። እኔ ያልኩሽ የሆነ ጊዜ መኪና ገዝቼ አሜሪካን ሄጄ እንዲህ አይነት የመሳሰሉ ነገሮች ማለት ነው። መንጃ ፍቃድ የለኝም። አሜሪካ መሄድ አልፈልግም። ደግሞ እንግሊዘኛ ማወቅ ስልጣኔ ከሚመስላቸው ወገንም አይደለሁም። አማርኛ ያወራን የተግባባን ያለ ይመስለኝ ነበረ። ምን ነው? ምን ነው? አልተግባባንም እንዴ? ተግባብተናል። እየተግባባን ነው። ማነሽ ሲሆን? አቤት። ጠዋት ስትመጪ ቢያንስ በህይወት መኖርሽን ለማረጋገጥ ደህና አደርግ ኢሳያስ በይኝ። እሺ? እሺ። እንግሊዘኛም እጨምራለሁ። ጉድ ሞርኒንግ ማለትም እችላለሁ። ግድ የለም አማርኛው በቂ ነው። መክሊቴ እንዴት ዋላችሁ? እንዴት ዋልሽ? እናቴ እንዴት ነሽ የኔ ቆንጆ? እንዴት ዋላችሁ? እንዴት ነሽ? ደህና። ዛሬ እንዴት ደስ ብሎኝ እንደዋልኩ ብታውቀው። ምን ተገኘ? ምን ተገኘ? ሊዱ የሆነ የደራሲያን ክበብ ወስዳኝ። የምን ክበብ ነው የምትይው? ይሄ ክብ እንደዚህ ዞሮ መቀመጥ ነው? ስሙ ራሱ ገራ የገባ ነገር። እንዴ ሰው እንዴት ነው ክብ ሰርቶ ድርሰት የሚጽፈው? አይደለም አባ፣ ግን በቃ ክብ ሰርተን ስለ መጽሐፍ ችግራችን እናወራለን። መጽሐፍ ደግሞ ምን ችግር አለው? ወረቀት ከተገኘ እስክሪብቶ ፈልጎ መጽሐፍ ነው። ለስንፍናችሁ ደግሞ ስም ታወጥለት ጀመር። አይደለም አባ፣ እኔ ብቻ ይመስለኝ ነበር ለመጽሐፍ የሚቸገረው። በጣም የሚገርሙ ሰዎች ናቸው እዛ ያሉት። ታምናላችሁ? ዝናብ ካልዘነበ መጽሐፍ የማይችል ሰው አለ? ዝናብና ድርሰት ደግሞ ምን አገናኘው? እማሙች፣ መጀመሪያ እኔም እንዳንቺ ነበር ያልኩት። በኋላ ላይ ግን አንድ በጣም ትልቅና ጎበዝ ደራሲ ተዋወቅኩኝ። ጋሽ ተስፋዬ ይባላሉ። አባ 5 መጽሐፍ ጽፈዋል። የእውነት እሳቸው ራሱ ለመጽሐፍ እንደሚቸገሩ ሲነግሩኝ እኔ በጣም በራሴ ተማመንኩ። ውሸታም በይ። 5 መጽሐፍ ጽፎ ነው መጽሐፍ ቸገረኝ የሚለው? ይሄ ራሱን ሊያጽናና ነው ባንቺ የፈለገው። እንዴ ሰው እንዴት ሺህ ላም አለኝ እያለ ወተት የለኝም ይላል? ኧረ ተው አባ፣ እንዴ መጽሐፍ እኮ ሁልጊዜ አዲስ ቢሆን ስራ ነው። ግን ባይሆን ከዛሬ ቆይታ የተረዳሁት ነገር ምንድን ነው? በፍርሃት ነገሮችን ከማቆም ይልቅ በቃ ፍርሃትን ይዞ ዝም ብሎ መጓዝ እንዳለብን ነው። ጎበዝ ጎሽ፣ ወደፊት መነን ዝም ብለሽ አታበረታች። እሷን ካስተማራት አንተ ምን ግድ አለ? መክሊቴ እንደውም ስለ እኔና ስለ አባትሽ ታሪክ ጻፊ። 4 ሰዓት ሙሉ ባትሪ ለመቀየር ሰዓት ሲገነጥል ስለዋለ ሰው ብትጽፊ ዓለም አይማርም። መነን በልፋቴ አትቀልጅ። እኮ ስንትና ስንት ዘመን የቆጠረ ስንት ታሪክ የቆጠረ ሰዓት ነው። ስታባ ይህ ባለፈው ካሮጌ የተረገዘ ነው ሰዓት ነው እንዴ? ነበረ። ይኸው ተከፈተል። ያባዬ እኮ ሻጩ እንድትገዛው ተሳምን ነው እንጂ እኮ የቻይና ሰዓት ነው። መክሊቴ አንቺ ስለ ሰዓት ምን ታውቂና? መክሊት እሱ ምንም ብትዩ ጥፋቱን አያምንም። አንቺ ዝም ብለሽ ስራሽን ስሪ፣ የሚሰማሽን ጻፊ። አቤት አቤት፣ ስውር ለስውር ሲመራራሉ ጥልሽ። እሱን ተይው እሺ። ታሪኩ አንተም እንደዚህ ጀመርክ? ስራ ፈታችሁ ደብተር ታነባላችሁ? ሰላም አንቺም። እነሱ እንኳን እዛ ስራ ስለሌለ እዚህ አጽዱ ብያቸው ነው። አንቺ እዚህ ምን ትሰሪያለሽ? ይቅርታ ተተኮላ። ያስቀመጥኩትን የሰው ንብረት እንደ ተረት ስታነቡ ላግኛችሁ? ተረት እኮ አይደለም። ዝም በል አንተ።
ተኩሻው ንብረት ለማረጋገጥ አትበል። ንብረት ለማረጋገጥ የሁሉ ግርግር። ይቅርታ አቶ ተኮላ፣ ውጣ። ተኩሻ ተቀመጥ፣ አስቀምጥ፣ ውጣ፣ ውጣ፣ ውጣ። ይሄ ድንባዣ ክብርሽ አንተም ጀመርክ። መክሊት ያት እቺ ድመት ፊቷ እንዴት እንደሚለዋወጥ ልክ እንደ ሰው እኮ ነው ፊቷ የሚለዋወጠው። ደግሞ በጣም ታስቃለች። እባክህ ዛሬ ቀኑ ሙሉ ስለ ቲክቶክ አስከፊነት ሰብክ ነው አልኩት። ላንተም ቢሆን አይጠቅምህም። እንደውም ሱስ ይሆንብሃል። እኔ ሱስ አይሆንብኝም። እንደው ሪላክስ እያልኩ ነው ማለት። ነይ ይኸውልሽ፣ ዘፋኝ እኮ ነው የምትመስለው። ሚያው 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 ለሁለት ሰዓት ያህል ጠዋት እያየኋት ነበር። እችን ድመት ልጻፍበት። ዝም በል እሺ በቃ እሺ፣ እንዳልረብሽሽ በቃ ውስጥ ልሁንና። ውስጥ ምን አስገባ? አንተ ሱስ ይዞሃል እንዴ? ስልክህን አጥፋው በቃ። ኧረ በጭራሽ እኔ ሱስ አልያዘኝም። እኔ ውስጥ ገብቼ ሚያው 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 ሚያው። ተስፋ የለንም በቃ። የስራህን እስተ ቲክቶክ ሚያው ሚያው